በጣም እጅግ ልብ ሰባሪ ዜና ነው የሰማነው ዛሬ። ሄሉና ያብስራ እንግዲህ ተለያይተዋል። ያው ተለያይተናል ብለው በራሳቸው በአንደበታቸው መጥተው ተናግረዋል ማለት ነው። ይህን አልጠበቅንም ነበር፣ ነገር ግን ያው እንደተለያዩ ነው ያበሰሩን። እጅግ በጣም ያሳዝናል። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሰላማችሁ በያላችሁበት ብዙ ትርፍ ይበላችሁ የኔ ውድ ቤተሰቦች። እንግዲህ ዛሬ እውነት የሄሉ ቤተሰቦች እጅግ በጣም ተሰምቷቸዋል፣ አዝነዋል። እኔ እንጃ አላውቅም ምን ብዬ ልንገራችሁ። በጣም ነው የከፋኝ፣ በጣም ነው ያዘንኩት ሄሉ እንደዛ ስትሆን ሳያት። ማለት እነሱ ተለያይተናል ይላሉ፣ ግን ከሄሉ ላይ ያለው ስሜቱ የምታነቡት ሌላ ነው። በቃ ውስጧ ጉድት ስብር ብሎ ስታዩት እጅግ በጣም የሆነ ውስጣችሁን ይሰማችኋል። እና እሷ የምታሳልፋቸው ህመሞች፣ እሷ የምታሳልፋቸው የልብ ስብራቶች ልክ ከእናንተ ላይ የመጣ አይነት ስሜት አይሰማችሁም? ስታዩት እንደዛ ነው እኔ የሚሰማኝ ሁሌም ሄሉን ሳያትና። እንግዲህ እኛ ስንጠብቅ የነበረው ነገር አለ፣ እንደ ተመልካች ስናየው ነገር የነበረ ነገር አለ። ያው ይጣላሉ፣ ይታረቃሉ እነዚህ ልጆች። አሁን ደግሞ እርቅ ወርዷል ብለን እኛ እናቴ ቬሎ እንጠብቃለን፣ ቀለበት እንጠብቃለን። ያው ያብ ስራም እንግዲህ ላያደርገው ነገር ዝም ብሎ ሲያወራ ነበር ማለት እኔ ከዚህ በኋላ ወደ ገደለው ነው የምገባ ሽማግሌ ምናምን እያለ ብዙ ነገሮችን ተናግሮ ነበረ። እና ያን በማሰብ በቃ በትልቁ ሰርፕራይዝ ልትደረግ ነው ሄሉሻ፣ ቀለበት ሊደረግላት ነው እያለን ስንጠብቅ በመካከል እንዲመጥፋታቸው ቢያሳስበንም ነገር ግን ይሄን የመለያየት ሁኔታ እንኳን እኔ እንጃ አንድ ቀን አስቤውም ጠብቄውም አላውቅም ነበረ። እና ድንገት ግን ካልጠበቅነው ውጭ ሆኖ መጣ ነገሩ ማለት ነው። እጅግ በጣም ያሳዝናል። እኔ የምለው እንዴት ነው ግን ሰው እየተዋደደ እንዴት ነው የሚለያየው? እወድሻለሁ፣ አከብርሻለሁ ግን ደግሞ አብረው መቀጠል አይችሉም ማለት። የምትዋደዱ ከሆነ እንደዚህ የምትተሳሰቡ ከሆነ የሚያጣላችሁን የሚያለያያችሁን ነገር መፍትሄ ማበጀት አቅቷችሁ ነው? ተነጋግራችሁ ነገሩን መፍታት አቅቷችሁ ነው ወይስ? አረ በጣም ያሳዝናል፣ እውነት በጣም ያሳዝናል። ሲቀጥል ደግሞ በቃ ወይም ፈጣሪ ካለ እንግዲህ ዙረን ተመልሰን ልንገናኝ እንችላለን አይታወቅም እያሉ ነበረ። ይሄ ውሸት ነው። እዚህ ጋር እንደዚህ የሚባል ታሪክ የለም። ማለት ነገሩን ማስተካከል ብችሉ እኮ ቀድማችሁ መታችሁ እኛ ተለያይተናል በገዛ ፈቃዳችን ተነጋግረን ሁሉንም ጨርሰን አውርተንበት ተለያይተናል ብላችሁ ሚዲያ ላይ መታችሁ አትናገሩም ነበር። ሲቀጥል ደግሞ ዋናው ትልቁ መለያየታችሁ ነው አይደለ? እና የተለያያችሁበትን ችግር ሰማን አልሰማን ምንድን ነው ችግሩ? እናንተ እኮ ኦልሬዲ በቃ ተለያየን አላችሁ። ስለዚህ ያለያያችሁን ነገር ብንሰማውም ምንም ችግር የለውም። እናንተ የምናገሩ አሁን ላይ ጥሩ አይደለም፣ ልክ አይደለም እያሉ ስለነበረ ነው። እንግዲህ ሁላችሁም የራሳችሁ ምክንያት ሊኖራችሁ ይችላል። የተለያያችሁበት ምክንያት ሊኖራችሁ ይችላል። ኦር ደግሞ በቤተሰብም ሊሆን ይችላል፣ አይታወቅም። ምን እንዳለያያቸው ባናቅም ግን ደግሞ በቃ ይሄ መሆን አልነበረበትም። እኔ እንጃ ሄሉ ስታዩት አታሳዝንም? እንዴትና እንዴት ስትሆን እንደነበረ ቢጨንቃት እስኪ ቀፈኝ አለችው ማለት ነው። እና አንዳንዴ በህይወታችን ቸኩለን የምናደርጋቸው ነገሮች እጅግ ዋጋ ያስከፍሉናል። በጣም በጣም የልብ ስብራት ነው የሚያደርሱብን። ሄሉ ላይ በተደጋጋሚ እንግዲህ እየተደጋገመባት ነው። ሄሉን ካወቅናት ጀምሮ ይሄው በቃ ሰዎች በህይወቷ ሩጠው መጥተው ይገባሉ፣ እሷም ትቀበላቸዋለች። ቸኩላ ነገሮችን ታደርጋለች፣ ግን ደግሞ መጥተው በተወሰነ ጊዜ ትንሽዬ ደስታ ይሰጧታል። ግን ሲሄዱ ደግሞ እጅግ ትልቁን ደስታዋን ነው ነጥቀዋት የሚሄዱት፣ ልክ እንዳሆኑ ማለት ነው። እና ሄሉ በጣም መረጋጋት ይጠበቅብሻል። የምሬን ነው። ማንም ምን የሚምጣ ቶሎ ብለሽ ወደ ህይወትሽ ማንንም ማስገባት አያስፈልግም ከዚህ በኋላ እንዴ። እኔ አንዲት ሴት ልጅ መጀመሪያ ህይወቷ ካላማረ ልቧ ከተሰበረ እልፍ ቢሉት እልፍ ይገኛል የሚባል ነገር አለና የሆነ ቀጣዩ የሚስተካከል ነበር የሚመስለኝ። እንዴት ነው ደስተኛ ሆና የምትኖር ነበር የሚመስለኝ። ግን ከሄሉ ላይ የምናየው ነገር በተደጋጋሚ አንድ አይነት ነገር፣ አንድ አይነት ህይወት በተደጋጋሚ እያሳለፈች ነው ያለችው። ማለት መጀመሪያ ላይ ያስደስቷታል፣ ትደሰታለች ምናምን ጥሩ ጊዜ ታሳልፋለች። ግን ደግሞ መጨረሻው የልብ ስብራት ነው። ስለዚህ ሄሉዬ ራስሽን አዳምጭ። እንደውም ከዚህ በኋላ ማለት ነው የምር ቤተሰብ ሱባኤ ብትገባ ራሱ ይሻላል። እግዚአብሔርን በቃ ፈጣሪ ያመጣው ነው የሚሻለው። እንዲህ ተሯሩጦ በተባራሪ የመጣ ሰው አስፈላጊ አይደለም በህይወታችን። ሲጀመር ግንኙነታቸው ልክ አልነበረም። በቃ ነገሮች ተጠዳደፉ።
ፍቅሩ ሳይጀመር ቀለበቱ ተደረገ፣ ቀለበቱ ወለቀ። በዚች ወር ውስጥ እንኳን ስንቴ ነው የተጣሉት? በጣም ሲጣሉ ሲታረቁ ሲጣሉ ሲታረቁ እና ነገሮች ያለ አግባብ ነበር እየሮጡ የነበረው ማለት ነው። ይኸው እንግዲህ የመሮጡ መጨረሻ መለየት ሆኗል። ፍቅር ማለት ቀላል ነገር አይደለም። ቀለበት ማለት ቀላል ነገር አይደለም አይደለም። በእርግጥ ቀለበት ያው ጣትን ያስራል እንጂ ልብን ሊያስር አይችልም። ዋናው ልባችን ማመኑ ነው። ግን ደግሞ ቀለበት ስታደርጉ ግዴታ ወደ ትዳር ትገባላችሁ። ትዳር ደግሞ እንዲዘላችሁ ገብታችሁ ዘላችሁ የምትወጡበት ታሪክ አይደለም። መረጋጋት ያስፈልጋል። እንደነዚህ አይነት ነገሮች ሲደረጉ ብቻ ማድረግ ስለፈለጋችሁ ብቻ የምታደርጓቸው ነገሮች አይደሉም እና ከመጀመሪያውም ነገሮች ጥድፍድፍ አሉ፣ መጨረሻቸውም እንደዚህ ሆኗል እና ሄሉዬ የኔ ቆንጆ ግን እህት ቢኖራት እንዴት ደስ ይለኝ ነበረ። ለምን በቃ አለ አይደለ በዚህ ሰዓት እንኳን ከፍት ሲላት የምታማክራት እህቷ፣ ወደ ቤተ ክርስቲያን ወደ ጸበል የምትወስዳት እህቷ እህት ቢኖራት ኖሮ የምር በቃ አሁን ላይ የሚያስፈልጋት ራሷን ማዳመጥ ነው። ለራሷ ጊዜ መስጠት ነው። የትኛው ሰው ነው የሚሆነኝ፣ የትኛው ሰው ነው የማይሆነኝ ብላ ራሷን ማዳመጥ ያለባት ጊዜ ስለሆነ ሩጣ ዘላ ከዚህ በኋላ የፍቅር ግንኙነት ላይ መግባት አለባት ብዬ እኔ አላስብም። ምክንያቱም ዞሮ ሩጣ ብትገባም ተመልሶ ይሄ ጣጣ ነው የሚደርስባት ማለት ነው። እና ሄሉዬ የኔ ውድ አንቺ ጎበዝ ነሽ፣ በእምነትሽ የጸናሽ ጀግና ሴት ነሽ አውቃለሁ። ስለዚህ ወደ ጸበል ሂጂ፣ በቃ እስኪ ራስሽን አዳምጪ፣ ሱባኤ ግቢ። ፈጣሪ ያለው ነው የሚሆነው። ሁሉም ነገር በህይወታችን እኛ ያቀድነው እኛ ያለምነው አይደለም የሚሆነው። እውነት እሱ ያለው ነው በእኛ ህይወት የሚከናወነው። ስለዚህ በእውነት እኔ በጣም ነው የምታሳዝነኝ ማለት በቃ እንዲህ ህይወቷ ሁሌም በተደጋጋሚ የሆነ ብክንክን አይነት ነገር ሳይ ማለት ነው እመቤቴን እኔ በጣም ነው የምታሳዝነኝ። እና እኔ እንጃ አላቅም፣ ይከብዳል በጣም አውቃለሁ። ሄሉ ጠንካራ ሴት ነች፣ ለፈተናዎች ማትበገር ነች። ግን ደግሞ የምር ጠንካራ የተባለች ሴት ራሱ የሆነ ጊዜ ላይ ህይወት ይሰለቻታል፣ ይደግማታል። በተለይ በተደጋጋሚ እንደዚህ የልብ ስብራት ሲደርስባት የምሬን ነው አንድ ቀን ተስፋ ትቆርጣለች። አችልም በቃ ለነገሮች መቋቋም ያቅታታልና እጅግ በጣም ጠንካራ ሴት ነች ሄሉ። ይሄ ሁሉ ፈተና እየተደራረበባት በዛ ላይ በቤተሰብ ያለ ነገር አለ እንደምናውቀው ነው። ብቻ ብዙ ነገሮችን እያሳለፈች ነው ያለ